ከጊዜ ወደ ጊዜ በአማራ ክልል እያደገ የመጣው የኢንዱስትሪና የኢንቨስትመንት ዘርፍ አሁን ላይ ለብዙ ወገኖች የኢኮኖሚ አቅም ከመፍጠር ባለፈ ለሀገሪቱ መጋቢ የኢኮኖሚ ዘርፍ እየሆነ ስለመምጣቱ ይነገራል። ለመሆኑ በአማራ ክልል ያለው የኢንዱስትሪና የኢንቨስትመንት ዘርፍ አሁን ላይ ያለበት ቁመናና በቀጣዮቹ ጊዜያት ደግሞ ከክልሉ ኢኮኖሚ ተሻግሮ በአገር አቀፍ ደረጃ ሊፈጥር ስለሚችለው እድልና ሊያመጣ ስለሚችለውም እድል ጭምር ምን እየታሰበ እንደሚገኝ በዛሬው ጥንቅራችን ወደ እናንተ ልናደርስ ወደናል። ይህንን በተመለከተ ደግሞ የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ አብዱ መረጃዎችን ሊሰጡን እዚህ ይገኛሉ። ከእሳቸው ጋር ቆይታ እናደርጋለን። ክቡራትና ክቡራን አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። ጤና ይስጥልኝ አቶ እንድሪስ። በጣም እናመሰግናለን ለጊዜዎትም ለሀሳቦትም። እንደ መግቢያ ማንሳት የፈለኩት ጥያቄ የአማራ ክልል የኢንዱስትሪና የኢንቨስትመንት ዘርፍ የጉዞ መልኩ ምን አይነት ነው ከሚል ጥቅል ጥያቄ ማንሳት ፈለኩ። ክልላችን በተለይ ለአምራች ኢንዱስትሪው የተመቸ ክልል ነው። በብዙ መልኩ ማንሳት ይቻላል። በተለይ ኢንዱስትሪው የሚጠቀምባቸው ጥሬ ዕቃዎች አብዛኛው በክልላችን ይገኛል። በሰፊ የሚታረስ መሬት ያለበት ክልል ነው። በተለይ ደግሞ የግብርና ምርትን ሊያቀነባብሩ የሚችሉ የአግሮ ፕሮሰሲንግ ኢንዱስትሪዎች በብዛት ማስተናገድ የሚችል አቅም ያለው ክልል ነው ብሎ መውሰድ ይቻላል። እንግዲህ እነዚህ ሁለት ጉዳዮችን ሳነሳ ባለፉት ዓመታት በክልላችን ያለውን የአምራች ኢንዱስትሪ ፍላጎትና ፍሰትን ስንመለከት በእነዚህ ጥሬ ዕቃዎች ላይ የተመሰረተ እንደሆነ መረጃዎቻችን ያሳያሉ ማለት ነው። ስለዚህ ባለፉት ዓመታት በተለይ በክልላችን ከሰሜን የጦርነት ማግስት ጊዜ ጀምሮ ዘርፉ የተቀዛቀዘ ጊዜ ነው የነበረው። በዚህ ምክንያት በተለይ ዘርፉን የበለጠ ለማነቃቃት እንደ ሀገር የተጀመረው የኢትዮጵያ ታምርት ንቅናቄ መድረክ ወይም ደግሞ የንቅናቄ ሂደት የበለጠ ዘርፉ እንዲነቃቃ ትልቅ አስተዋጽኦ ያበረከተ ነው። ስለዚህ በክልላችን ባለፉት 2-3 ዓመታት ያካሄድናቸው የኢትዮጵያ ታምርት ንቅናቄ መድረኮች አምራች ኢንዱስትሪውን በማነቃቃት ረገድ እና ማነቆዎችን በመፍታት ረገድ ትልቅ አቅም ነበረ ብለው መውሰድ ይቻላል ማለት ነው። ይህንን በመረጃ ማንሳት ይቻላል። ለምሳሌ የኢትዮጵያ ታምርት ንቅናቄ መድረክን ስንጀምር የክልላችን አምራች ኢንዱስትሪዎች አጠቃላይ የማምረት አቅም ወደ 46% አካባቢ የነበረ ነው። 2017 መጨረሻ ላይ አማካይ ኢንዱስትሪዎቻችን የማምረት አቅም ወደ 59.2% አካባቢ ደርሷል ማለት ነው። የትኛውም ሀገር ስልጣኔ የትኛውም ሀገር እድገት የሚመሰረተው ግብርና ላይ ብቻ ሳይሆን የሀገራትም እድገት የሚለካው በተለይ በቴክኖሎጂና አምራች ኢንዱስትሪ ላይ በሚያበረክቱት ኢኮኖሚ ውስጥ እነዚህ ዘርፎች ባላቸው ድርሻ ልክ ነው ማለት ነው። ስለዚህ የክልላችን መንግስት ምንም እንኳን ክልላችን ባለፉት 2 ዓመታት ባልተረጋጋ የጸጥታ ሁኔታ ውስጥ ቢሆንም የክልላችን አመራር ይሄንን በችግር ውስጥ ነው አሻግሮ በመመልከት ይሄ እቅድ አሻጋሪ እቅድ ያስፈልገናል፣ መውጫ መንገድ ያስፈልገናል። ስለዚህ ክልሉን ኢኮኖሚ ትራንስፎርም የሚያደርግ የሀገርን ኢኮኖሚ ትራንስፎርም የሚያደርግ ዘርፍ ላይ ማተኮር አለብን በሚባል ደረጃ የ25 ዓመት አሻጋሪ እድገትና ዘላቂ ልማት እቅድ እንዲዘጋጅ ተደርጓል ማለት ነው። እንግዲህ በዚህ እቅድ ውስጥ በዋናነት ትኩረት የተሰጣቸው 4 መሰረታዊ ጉዳዮች ናቸው። ከዘርፉ አኳያ ከተመለከተ ነው አንዱና የመጀመሪያ ጉዳይ ምርታማነትና ቅልጥፍና ነው። ስለዚህ አምራች ኢንዱስትሪው ምርታማነቱ ማደግ አለበት። በእያንዳንዱ ኢንዱስትሪ በእያንዳንዱ አጠቃላይ ደግሞ ኢንዱስትሪ በጥቅል ማደግ አለበት የሚል ትልቅ የመንግስት ኮሚትመንት አለ ማለት ነው። ሁለተኛው በእቅዱ የተቀመጠው የሰው ኃይል ልማት በሚመለከት ነው። ሶስተኛው የቴክኖሎጂ ልማት። ስለዚህ አምራች ኢንዱስትሪ ስናነሳ ያለ ቴክኖሎጂ የሚታሰብ ነገር አይደለም። የመጀመሪያው ራሱ ቴክኖሎጂ ይፈልጋል። ሁለተኛ ደግሞ ቴክኖሎጂን ያመነጫል። አራተኛ ጉዳይ መዋቅራዊ ሽግግር። የትኛውም ሀገር ኢኮኖሚ የሚሰላው የሀገርም እድገት ሲታይ እንትን የሚባለው ብዙዎቹ በተለይ በቴክኖሎጂና እንደ ሀገራትም ሲወዳደሩ በቴክኖሎጂ አቅማቸው በአምራች ኢንዱስትሪ ላይ በሚያበደር ወይም ደግሞ በኢኮኖሚ ቤዛቸው ነው። ያለን አቅም ማጠን ካልሰራን በስተቀር በዚህ መቀጠል አዋጭ ሊሆን አይችልም። ስለዚህ የመዋቅራዊ ሽግግሩን ማሳካት አለብን ማለት ነው። ወደ ዘርፉ የሚመጣው መዋዕለ ንዋይ ማሳደግ አለብን ብለን አቅደናል። በዚህ በጀት ዓመት ወደ 607.9 ቢሊዮን ብር መዋዕለ ንዋይ ወደ ክልላችን እንዲፈስ ወይም ደግሞ ኢንቨስትመንት እንዲመጣ መስራት አለብን። ይሄ ምናልባት እስካሁን ድረስ በክልሉ ታሪክ ይሄን ያህል እቅድ ታቅዶ አይታወቅም። በጣም ወይም ከዚህ በግማሽ ነው አለበዚያም ደግሞ ያነሰ እቅድ ነው ሲሆን ሲታቀድ የነበረው። ስለዚህ ኢንቨስትመንት ላይ መስራት አለብን። ከፍተኛ መዋዕለ ንዋይ ወደ ክልሉ እንዲመጣ ማድረግ አለብን። ይሄን ለማድረግ ደግሞ በጣም ሴሌክቲቭ ሆነን የክልሉን ኢኮኖሚ የበለጠ ሊቀይሩ የሚችሉ
ዘርፎች ላይ ትኩረት ማድረግ አለብን ብለን እንመለከታለን ማለት ነው። በጣም ግሩም። የክልሉ ኢንዱስትሪና ኢንቨስትመንት ቢሮ በዚህ ደረጃ የተለጠጡ እቅዶችን አቅዶ ወደ ተግባር ሲገባ የማስፈጸሚያውም ደግሞ ይቻላል ብሎ ማሳካት የምንችልባቸው መንገዶች እነኚህ ናቸው ብሎ የመውጫ መንገዶችንም ጭምር አስቧል ወይ? እነዛ መንገዶች ምንድን ነው የሚመስሉት? ለምሳሌ ከ4260 በላይ የሚሆኑ አዳዲስ ባለሀብቶች ወደዚህ ክልል እንዲመጡ እቅድ ተይዟል በቢሮ በኩል እና ቀደም ሲል እንደተባለው ደግሞ ከግማሽ ትሪሊየን ብር በላይ ነው በአዲስ መንገድ ኢንቨስትመንቱ ፍሰት ያደርጋል ተብሎ የሚታሰበው። ይሄንን ሊያሳኩ የሚችሉ የመውጫ መንገዶች ተቀይሰዋል። የክልሉ መንግስት አንድም ዘርፉን ማሻሻል አለብኝ የሚል ከፍተኛ ቁርጠኛ አቋም አለው። ሁለተኛ ማሻሻል ብቻም ሳይሆን እንዴት መመራት አለበት የሚል የአሰራር ማዕቀፎችንም አሻሽሏል። ሶስተኛ መዋቅራዊ አደረጃጀቶችንም አስተካክሏል። ለምሳሌ በክልላችን ቀደም ሲል በነበረው አካሄድ ኢንቨስትመንቱ በተበታተነ ሁኔታ ነበረ ሲመራ የነበረው። አሁን በአዲሱ ማቋቋሚያ አዋጅ ኢንቨስትመንት ሴንትራላይዝድ እንዲሆን ተደርጓል። ይሄ በተለይ የባለሀብቶቻችንን እንግልት ከቦታ ቦታ እየሄዱ ወይም ደግሞ በየተቋማቱ የነበረውን እንግልት ከማስተካከል አኳያ ከፍተኛ እድል ወይም ደግሞ አሁን ላሰብነው ላቀድነው እቅድ እንደ መልካም አጋጣሚ ልንወስደው እንችላለን ማለት ነው። ሁለተኛው አሁን በየደረጃው በተለይ ማህበረሰቡ በራሱ ኢንቨስትመንት ላይ ያለው አታይ አሁን ባለፉት ጊዜያት ሁላችንም እንደምታውቁት በክልላችን በተለያየ አግባብ ኢንቨስትመንቱ ላይ ተለያየ እንትኖች አለመረጋጋቶች ቢኖሩም የትኛውም አካባቢ ላይ ኢንቨስትመንቱ ላይ ጥቃት ወይም ደግሞ ኢንቨስትመንቱን ኢላማ ያደረገ ችግር አልተከሰተም። ይሄ የበለጠ አዳዲስ ላሉትም ወደፊት ለሚመጡትም ኢንቨስተሮች የበለጠ ኮንፊደንስ ዲቨሎፕ የሚያደርግ ነው። ስለዚህ ይሄ ምንም ጥያቄ የለውም። ኢንቨስትመንት ሰላም ይፈልጋል። ኢንቨስተሩ ሰላም ይፈልጋል። ንብረቱ እንዲጠበቅለት ይፈልጋል። ስለዚህ የነዚህ ሁኔታዎች መኖር የበለጠ ለክልሉ ቅድም ላሰብነው እቅድ ወይም ደግሞ ለያዝነው ዓላማ ስኬት እንደ መልካም አጋጣሚ መውሰድ ይቻላል ማለት ነው። በተቋማት መካከል የተፈጠረው መናበብና መቀናጀትም የበለጠ አሁን ለቅዱ ስኬት እንደ አንድ ስትራቴጂ ወይም ደግሞ መውጫ መንገድ ነው ብለን መውሰድ እንችላለን። መልካም አቶ እንድሪስ፣ በዚህ በካምራች ኢንዱስትሪዎቹ ጋር በተገናኘ የተወሰኑ ጉዳዮችን ብናነሳ ማለቴ በትልቁ ትኩረት ሰጥቶ እየተሰራበት የሚገኘው አንደኛው ዘርፍ የአምራች ኢንዱስትሪው ነው። ለዚህ ደግሞ ብዙ ምክንያቶች አሉ አይደለም? ከስራ እድል ፈጠራ ጋር በተያያዘ ከዛ ሲቀጥል ቀደም ሲል እርስዎም ሲያነሱት እንደነበረው ተኪ ምርቶችንም ሌሎችም ጉዳዮችም ልናነሳ እንችላለን። እዛ ላይ ግን የሚነሱ አንዳንድ ህጸጾች አሉ በአልሚዎችም በኩል ከዛ ሲቀጥልም ደግሞ አልሚዎችም ከመጡ በኋላ የሚያነሷቸው ችግሮች አሉና እዛ ዘርፍ ላይ የሚነሱ ችግሮች ምንድን ናቸው? በዋናነት ዘርፎቹ ላይ የሚነሱ ችግሮችን ስለመቅረፍ ቢሮው ምንድን ነው እየሰራ ያለው የሚሉ ጉዳዮችን ማንሳት ከቻለን የክልሉን ኢንቨስትመንት እናፋጥን ካልን ቀልጣፋ እናድርግ ካልን ተወዳዳሪ ኢንቫይሮንመንት መፍጠር አለብን። ለኢንቨስተሩ ምቹ የሆነ አካባቢ መፍጠር አለብን። ስለዚህ ይሄ አሰራራችንም ወይም ደግሞ አገልግሎት አሰጣጭም ቀልጣፋ መሆን አለበት ማለት ነው። ስለዚህ አንዱ የለየነው ችግር ከአገልግሎት አሰጣጥ ጋር ያለው ችግር ነው። ወደ ክልሉ የመጡ ኢንቨስተሮች ወይም ደግሞ ወደ ክልሉ የገቡ ባለሀብቶች የውጤታማነት ችግር አለ። መሬት ከተቀበሉ በኋላ መሬት ለረጅም ጊዜ አጥሮ ማስቀመጥ አለ። መሬትን ላልተፈለገ ዓላማ የመጠቀም ባህሪያት አሉ። ይሄ በተለያየ ጊዜ በክልላችን ምክር ቤትም የሚነሳ አጀንዳ ነው። ከባለሀብቶቻችን ጋር በምናደርጋቸው የውይይት መድረኮችም የሚነሳ አጀንዳ ነው። እነዚህን ለማሻሻል በዚህ በጀት ዓመት በትኩረት እየተሰራ ነው ለማለት። ይህንን ጥያቄ ሳነሳው ቀደም ሲል ያነሳውትን ማለት ነው ከኃይል አቅርቦት ከኤሌክትሪክ አቅርቦት ጋር በተያያዘና ከፋይናንስ አቅርቦት ጋር በተገናኘ አልሚዎች በተለያዩ እናንተን በምታዘጋጃቸው መድረኮች ሲያነሱ ይደመጣልና ለዛ መውጫ መንገድም አዲስ የተነሱ ሀሳቦች ካሉ ከሚል እሳቤ ነው ቀደም ሲል ጥቅል በዘርፉ የሚነሱ ችግሮች የሚል አንስቼ የነበረውና ኃይል አቅርቦት ላይ የአማራ ክልል የፋይናንስ ዘርፉ ላይ የሚነሳውን የአማራ ክልል እንዴት ነው ነገሩን እያየ የሚገኘው? በተለይ እነኚህ ሁለት ጉዳዮች ላይ እያንዳንዱ አካል የእቅዱ ባለቤት እንዲሆን የማድረግ ስራ ተሰርቷል። ለምሳሌ ከፋይናንስ ተቋማት ጋር በክልላችን ካሉ ሁሉም ባንኮች ጋር ከሁሉም ዲስትሪክት የኃይል አቅራቢ ተቋማት አመራሮች ጋር ከክልሉ አመራሮች ጋር በፌዴራል ደረጃም ክቡር ርዕሰ መስተዳድራችን ባሉበትም ፌዴራል ኃይል አቅራቢ ተቋማት ጋር በክልላችን በተለይ ዘርፉ ላይ እየፈተነው ያለው የመሰረተ ልማት አቅርቦት በምንፈታባቸው ጉዳዮች ላይ ተገቢ ውይይት እና መግባባት የተፈጠረበት ውይይት ተካሂዷል። ያ ብቻም ሳይሆን ባለፉት ጊዜ በተለይ በክልሉ ካሉ የኃይል አቅርቦት ተቋማት ጋር በቅንጅት የመስራት ልምምዶች አሉ። ያም ብቻም ሳይሆን የጋራ የስምምነት ሰነድም ጭምር
ተፈራርመን ከነሱ ጋር ስራ እየሰራን ያለ ነው ማለት ነው። አሁን የትኛውም ቦታ ላይ ብትሄዱ ለምሳሌ ፕራዮሪቲ የሚሰጠው በየትኛውም ዘርፍ አምራች ኢንዱስትሪን ፕራዮሪቲ ሰጥተው ያስተናግዳሉ እነሱ። ይሄ በውይይታችን በንግግራችን እንዲሁም ደግሞ በመግባቢያ ሰነዳችን የፈጠር ነው እና እነሱም በራሳቸው የክልሉ መቀየር ያለበት መለወጥ ያለበት የሚል ቁጭት በውስጣቸው ስለተፈጠረ ነው። ሁለተኛ ከፋይናንስ ተቋማት ጋር በተመሳሳይ ነው። ይህንን ለማሻሻል እቅዱን ምን ያህል ነው የምንፈልገው? ለምሳሌ ቅድም መዋዕለ ንዋይን ሳነሳ መዋዕለ ንዋይ እንደዚሁ ባለሀብቱ የሚያመጣው ብቻም ሳይሆን ባለሀብቱ ከየትም ሊያመጣ አይችልም። ከባንክ ጋር በተሳሰረ ነው ይሄን ሊያመጣ የሚችለው። በሚቀጥሉት 25 ዓመታት ምን ያህል ፋይናንስ እንደሚያስፈልገን፣ በዚህ በጀት ዓመት ምን ያህል ፋይናንስ እንደምንፈልግ ከፋይናንስ ተቋማት ጋር ለመነጋገር ተሞክሯል። በዛ ሂደት ውስጥ በተለይ ለፋይናንስ ተቋማቱ ምቹ ያልሆኑ የአሰራር ማዕቀፎች እኛ አካባቢ ካሉ እኛ ተቋማት ላይ ካሉም ያንን ለማሻሻልም ኮሚትመንት የወሰንበት ወይም ደግሞ የቤት ስራ የወሰንበት ሁኔታም ተፈጥሯል። ስለዚህ እቅዱን ዝም ብለን አፍነን የሆነ ቦታ ላይ ብቻ ይዘን መንግስታዊ ተቋም ብቻ ይዞ እንዲቀጥል ሳይሆን ሌሎች የፋይናንስ ተቋማትም ማህበረሰቡም መሰረተ ልማት አቅራቢ ተቋማትም የራሳቸው እቅድ አድርገው ኦን እንዲያደርጉት በዛ ሂደት ውስጥ የራሳቸው ችግር ፈቺ አካል እንዲሆኑ ከነሱ ጋር ተገቢው መግባባት ተፈጥሯል። የክልሉ የተለያዩ አካባቢዎች ላይ በተለይ አልሚ ባለሀብቶች ከመጡ በኋላ አንዳንድ ቦታዎች ታጥረው ለረጅም ጊዜ የሚቀመጡበት አጋጣሚ አለ እና ሰዎቹንም ስንጠይቅ ለምሳሌ የእርስዎ የሚመሩት ተቋም በታችኛው ተዋረድ ላይ የመጀመሪያ ዙር ማስጠንቀቂያ ሰጠሁ እንዲህ ያደረኩ ከማለት የዘለለ እንደው ቆረጥ ያለ እርምጃዎችን ወስዶ አልሚ ባለሀብቶች ወደ ተግባር እንዲገቡ ከማድረግ ጋር በተያያዘ የተወሰኑ ክፍተቶች እንዳሉ ይነሳል እና እዛ ላይ የክልሉ መልክ ምንድን ነው የሚመስለው? እንግዲህ የኛ አልቲሜት ጎሉ መንጠቅ አይደለም። አልሚ ባለሀብቶች ገብቶኛል። የተቋሙ ዋና መጨረሻ ግቡ መንጠቅ አይደለም። እኛ ባለሀብቶችን ወደ ክልላችን መጥተው ኢንቨስት እንዲያደርጉ ስንጠይቅ፣ ስንለምን፣ ፕሮሞት ስናደርግ በክልሉ ውስጥ መዋዕለ ንዋያቸውን አፍስሰው ራሳቸውም ተጠቅመው ማህበረሰቡ እንዲጠቅሙ ነው። ይህን ለማድረግ ደግሞ መንግስት የተለያዩ የድጋፍ ፓኬጆችን የአሰራር ማዕቀፎችን አሻሽሎ ይህን ዘርፍ ለመደገፍ ፕራይቬት ሴክተሩን ለመደገፍ ቅድም ያልኳቸው የአሰራር ማሻሻያዎች ሁሉ የሚሰሩት ይህን ዘርፍ ለመደገፍ ወይም ደግሞ የግል ዘርፉን ለመደገፍ የተሰሩ ስራዎች ናቸው። ነገር ግን አንተም እንዳነሳኸው መንግስት ይህን ሁሉ ድጋፍ አድርጎ በጣም ኤክስትራ ማይል ሂዶ የተሰጣቸውን መሬት በአግባቡ የማያለሙ ላልተፈለገ ዓላማ የሚያውሉ ኢቭን በባንክ ማስይዘው የሚጠፉ በባንክም ከተበደሩ በኋላ የተበደሩትም ሀብት ለሌላ ዓላማ የሚያውሉ ጥቂት ባለሀብቶች በክልላችን ገጥመውናል። ስለዚህ ይህንን ባለፉት ዓመታት ለማስተካከልና ለማረም ጥረት ተደርጓል። ለምሳሌ 2017 መጨረሻ ብቻ ከ986 በላይ የኢንቨስትመንት ፕሮጀክቶች ላይ እርምጃ ወስደናል ወይም ደግሞ ተነጥቀዋል ማለት ነው። ይህም በመሬት ከተመለከትነው ወደ 893 ሄክታር መሬት ወደ መንግስት ካዝና እንዲመለስ ወይም ደግሞ ማልማት ካልቻሉ ባለሀብቶች ወደ መንግስት እንዲመለስ አድርገናል። ከዚህ ውስጥ 542ቱ አምራች ኢንዱስትሪ ነው። ለእኛ ይሄ አሁን ጥቅም ነው ብለን አንወስድም፣ ኪሳራ ነው። ምክንያቱም ይሄ መሬት በወቅቱ መልማት ነበረበት፣ በወቅቱ ምርት መስጠት ነበረበት። አርሶ አደሩ እጅ ቢሆን ይሄ መሬት ባለፉት ለ3 ዓመታት ምን ያህል ኩንታል ያመርታል፣ ምን ያህል ኢኮኖሚ ይቀይራል ብሎ ኪሳራውን ነው እኛ የምንመለከተው እና እንደ አንድ የእርካታ ምንጭ አንመለከተውም ማለት ነው መንጠቅን። ነገር ግን አማራጭ ስለሌለ ቅድም ባልኳቸው ምክንያቶች የተለያየ ሰበብ በመደርደር መሬትን ብቻ እያግበሰበሱ አጥረው ብቻ እያስቀመጡ ይሄ የኔ መሬት ነው ይሄ ያከለ መሬት ነው ብቻ እያሉ ሌላ ባለሀብትን ጭምር እንዳይመጣ የሚዘጉ ጥቂት ባለሀብቶች ስላሉ ይሄን ማስተካከልና ማረም ደግሞ የመንግስት ኃላፊነት ስለሆነ ይሄን እርምጃዎችን ጀምረናል ማለት ነው። ይሄ በዚህ ውጤታማ ስራ ነበረ። በ2017 በጀት እንትን ያደረገው በዚህ በጀት ዓመትም አጠናክረን የምንቀጥለው ለሚያለሙት ቅድሚያ መስጠት፣ የሚያለሙትን ደግሞ ማስተካከል የቅድሚያ ተሰጥቶ የሚሰራ ነው የሚሆነው ማለት ነው። ባለፉት 2-3 ወራት በዚህ በጀት ዓመት ባለሙያ ልከናል። በሁሉም በተለይ በዋና ዋና ከተሞቻችን ባለሙያ ልከናል። አሁን ጥናት እያስጠናን ነው። ሰሞኑንም በድጋሚ ባለሙያዎችን አሰማርተናል። ቀጣይ በሚመጡት ፋይንዲንግ ላይ ቆመን አሁንም የማያዳግም እርምጃ ለመውሰድ አጠናክረን እንቀጥላለን ማለት ነው። በክልላችን ሁለት እርስ በራሳቸው የሚጋጩ እንትኖች አሉ። ከመሬት አኳያ ስናነሳ አንደኛው ብዙ ባለሀብቶች መሬት አግኝተው መሬት ይዘው መሬቱን ሳያለሙ ለረጅም ጊዜ የተቀመጡ አሉ። ሁለተኛው ደግሞ በአዲስ ኢንቨስት እናድርግ፣ የተሻለ ቴክኖሎጂ አለን፣
የተሻለ ካፒታል አለን ብለው በአዲስ ኢንቨስት ለማድረግ ደግሞ በየአካባቢው መስተዳደር ጥያቄ የሚያቀርቡ ባለሀብቶች ደግሞ አሉ። ስለዚህ ይህን ሁለት ፍላጎቶች ማጣጣም ያስፈልገናል ማለት ህጋዊነቱን ተከትለን አካሄዱን ተከትለን ለሚያለሙት ቅድሚያ እየሰጠን የማያለሙት ደግሞ ማስተካከያ እያደረግን መሬቶች ወይም ደግሞ የኢንቨስትመንት መሬቶች ለታለመለት ዓላማ እንዲውሉ የማድረግ ስራ በቀጣይ በዚህ በጀት ዓመት አጠናክረን የምንቀጥል ነው የሚሆነው። ከስራ ዕድል ፈጠራ ጋር በተገናኘ የተወሰኑ ነጥቦችን አንስተው በእንጥልጥል የቀሩ ጉዳዮች ነበሩ። ለምሳሌ በዚህ በጀት ዓመት ወደ 62000 የሚደርሱ ወጣቶች በአዲስ ወደ ስራ እንዲገቡ በአምራች ኢንዱስትሪዎች ዘርፍ ወደ ስራ እንዲገቡ ለማድረግ እቅድ ተይዟል በቢሮ ደረጃና ጥቅል የክልሉን ኢኮኖሚ ብሎም ለሀገር ኢኮኖሚ እያደረገ ከሚገኘው አስተዋጽኦ ባሻገር ለወጣቶች የስራ ዕድል ፈጠራ ዘርፍ ላይ የክልሉ ኢንዱስትሪና ኢንቨስትመንት ዘርፍ ምንድነው እየሰራ ያለው ማለት እንችላለን? ካስቀመጥናቸው ግቦች ውስጥ አንዱ የህብረተሰቡን ተጠቃሚነት ማረጋገጥ አለበት ዘርፉ ነው። የህብረተሰቡን ተጠቃሚነት በምንድን ነው የምናረጋግጠው? የህብረተሰቡ ተጠቃሚነት የምናረጋግጠው አንድም ለማህበረሰቡ ወይም ደግሞ ለአካባቢ ማህበረሰብ የስራ ዕድል በመፍጠር፣ ሁለተኛ ደግሞ ኢኮኖሚያዊ ስብራቱን በመጠገን ነው። በተለይ የኑሮ ውድነቱን የገበያ ማረጋጋቱን ስራ ላይ የድርሻውን ሲወጣ ነው። ስለዚህ በየበጀት ዓመቱ አንድ የኢንቨስትመንት ፕሮጀክት ወይም ደግሞ ወደ ክልሉ ሲመጣ አንድ ባለሀብት ወደ ክልሉ ሲመጣ በፕሮጀክቱ ከሚያመላክታቸው ነጥቦች ውስጥ ወይም ደግሞ ከሚያስቀምጣቸው ክራይቴሪያ ውስጥ አንዱ ስራ ዕድል እፈጥራለሁ ነው። በነገራችን ላይ የአንድ የኢንቨስትመንት ፕሮጀክትም ሲገመገም ከሚለካባቸው ጉዳዮች ውስጥ አንዱ ቴክኖሎጂ አለ፣ ካፒታል አለ፣ የስራ ዕድል ፈጠራ አለ፣ መዋቅራዊ ሽግግሩ ላይ እንትኑ አለ፣ ፕላስ ደግሞ ኢምፖርት ኤክስፖርቱ ላይ አለ። እነዚህ ሁሉ ክሬዲት አላቸው። ስለዚህ የሆነ ፕሮጀክት ሲመጣ ወደ ክልላችን ምን ያህል የስራ ዕድል ይፈጥራል የሚለው አንዱ መለኪያችን ነው ማለት መለኪያችን ነው። ከዚህ አኳያ ኢንዱስትሪዎቻችን በሚፈለገው የስራ ዕድል ፈጥረዋል የሚል ግምገማ የለንም እኛ። ምክንያቱም ለምሳሌ 6000 የስራ ዕድል ፈጥራለሁ ብሎ ፕሮጀክት ሀሳቡን ያቀረበ ባለሀብት አሁን ላይ መሬት ላይ ሬሊ 6000 ፈጥሯል ብለን ከመገመገምን ያንን 6000 ላናገኝ እንችላለን። አንድ ሁለተኛ የተፈጠረውም የስራ ዕድል እውቀት ያለው ነው ወይ፣ ክህሎት ያለው ነው ወይ፣ ቴክኖሎጂን የሚጠቀም ነው ወይ ብለን ካሰብን አሁንም ክፍተቶች አሉ። ያንን ለመሙላት ነው የትኩረት መስክ ብዬ የሰለጠነ ሰው ኃይል ብለን ያንን መፍታት አለብን ብለን ያስቀምጥነው ይህንን ለመፍታት ነው። ለምንድን ነው ይሄ የሆነው ደግሞ ብለን ካሰብን አንድም ኢንዱስትሪዎቹ በተለያየ ምክንያት በሚፈለገው መልኩ ወደ ምርት ስላልገቡ መቅጠር ያለባቸውን የስራ ዕድል እየቀጠሩ አይደለም። ስለዚህ ኢንዱስትሪዎቻችን የሚፈለገውን የሰው ኃይል እንዲቀጥሩ ካስፈለገ እነዛ ማነቆዎች መፍታት አለብን ማለት ነው። የመሰረተ ልማት ማነቆ መፍታት አለብን፣ የግብአት ማነቆ መፍታት አለብን፣ አጠቃላይ ሰርቪሱን ማሻሻል አለብን፣ ለኢኮኖሚው የተመቸ ስነ ምህዳር መፍጠር አለብን ማለት። ስለዚህ ይሄን ባለመፍታታችን ምክንያት አንድ ኢንዱስትሪ መፍጠር ያለበትን የሰው ኃይል በአግባቡ ፈጥሯል የሚል ግምገማ የለን። ሁለተኛው የሰለጠነ ሰው ኃይል ጋር የሚያያዘው ነው። አሁን የትራዲሽናል ነው እንትናችን ብዙ አካባቢ ላይ ከተመለከትን አሁን እያደጉ በተለይ ኤፍዲአይ ላይ የሰራናቸው ስራዎች እያለማመዱ ከመጡ ካለ በስተቀር የተለመደ ነው። ያው በዘመድ አዝማድ የተሳሰረ ነው ፋብሪካዎቻችን። ተማረም አልተማረም ያጎት ልጅ ካለ ወንድም ካለ ምን ካለ ዝም ብሎ ይቀመጣል። ስራ አስኪያጅ ነው ምንድነው ይሰራል። ይሄ ደግሞ ትክክል አይደለም ነው እኛ እንደ መንግስት እያልን ነው። ስለዚህ ዘርፉ የሰለጠነ ሰው ኃይል ያስፈልጋል። እንዲሁም ደግሞ የሰለጠነ ሰው ኃይል ለሌላ ዘርፍ ደግሞ ማበርከት አለበት ብለን በትኩረት መስክ የለየነው ይሄ ነው። ያም ሆነ ይሄ ግን በ2017 በጀት ዓመት ወደ 64000 ለሚሆኑ ዜጎች ቋሚ የስራ ዕድል ፈጥሯል ዘርፉ። በዚህ በጀት ዓመት 67000 ለሚሆኑ ዜጎች ቋሚ የስራ ዕድል ለመፍጠር አቅደናል። ስለዚህ ይሄንን ለማድረግ ይሄንን ይፍጠር ብለን ካሰብን ቅድም ያልኩት አግባብ ነው። አንድም የሰለጠነ ሰው ኃይል በአግባቡ ማምረት አለብን ኢንዱስትሪ የሚቀበለው፣ ሁለትም ደግሞ ኢንዱስትሪዎቻችን በሚፈለገው አቅም እንዲያመርቱ ችግሮቻቸውን መፍታት አለብን ማለት ነው። ይህን ካደረግን ከዚህም በላይ ዘርፉ ምንድነው የስራ ዕድል መፍጠር ይችላል። በነገራችን ላይ አስተማማኝ የስራ ዕድል ከሚፈጠርባቸው ዘርፎች ውስጥ አንዱ አምራች ኢንዱስትሪ ነው። ምክንያቱም ኢንዱስትሪ ላይ የሚቀጠረው ሰው ብዙውን ጊዜ በቋሚነት የሚቀጠር ቋሚ ሰራተኛ ነው። እንደ ሌላ አካባቢ የኮንትራት ሰራተኛ አይደለም፣ ወይ ደግሞ የቀን ሰራተኛ አይደለም፣ በጊዜ አይነት የምትይዘው አይደለም። ስለዚህ ኢንዱስትሪዎቻችን አስተማማኝ የሆነ የስራ ዕድል እንደሚፈጥሩ ካመንን ቅድም ያልናቸው ማነቆች በመፍታት ረገድ ሁሉም ባለድርሻ አካላት የራሳቸውን የቤት ስራ
መወጣት ይኖርባቸዋል። አማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ በቀጣዮቹ 25 ዓመታት ወደ 146,000 ቁጥሩን ካልተሳትኩኝ ኢንዱስትሪዎችን ወደዛ ለማስጠጋት እየሰራ ነው የሚገኘው። እስካሁን ድረስ ወደ 45600 አካባቢ የሚሆኑ ናቸው በአማራ ክልል የሚገኙ የተለያዩ በእናንተ ቢሮ ውስጥ የሚገኙ ዘርፎችና ይሄ እቅድ እንዲሳካ ከማድረግ ጋር በተያያዘ በቀጣዮቹ ጊዜያት መንገዳችን ምንድነው መሆኑ መቻል ያለበት፣ መልኩ እንዴት ነው መቃኘት መቻል ያለበት የሚለውን ተዋናዮቹ ብዙ ስለሆኑ እዛ ላይ እንዴት መቀጠል መቻል አለብን የሚለውን ማንሳት ለኢንቨስትመንቱ ምቹ የሆነ ክልል ነው። ስለዚህ መዋለ ንዋይ ላይ በከፍተኛ ሁኔታ መስራት አለበት ብለን ለይተናል ማለት። በሚቀጥለው 5 ዓመት የትኞቹን ምርቶች በክልሉ መተካት አለብን ብለን አቅደናል። መሰለኝ ከምግብና አልባሳት፣ ከኬሚካልና ኮንስትራክሽን፣ ከእንጨትና ብረታ ብረት አጠቃላይ ከአራቱም ኢንዱስትሪ ዘርፎች የትኞቹን መተካት አለብን በሚባል ደረጃ በግብ ደረጃ ተለይተዋል ማለት ነው። በነገራችን ላይ የተኪ ምርትን ስናነሳ እንደ ሀገር ራሱን የቻለ ስትራቴጂ አለው። እንደ ሀገር 93 ምርቶች ተለይተዋል። የትኞቹ ናቸው መተካት ያለበት፣ መንግስት ከውጭ ማስገባት የሌለባት ወይም ደግሞ ቀደም ሲል መንግስት ከፍተኛ የውጭ ምንዛሬ እያወጣባቸው የነበሩ ምርቶች በሀገር መተካት አለበት ተብሎ ተለይተዋል። እነዚህ የራሱን የቻለ ስትራቴጂ ተለይቷል፣ ተወጥቶለታል። በእያንዳንዱ ኢንዱስትሪ ዘርፍ የትኞቹ ምርቶች መተካት ከምግብ የተለዩ አሉ፣ ከአልባሳት የተለዩ አሉ፣ ከኮንስትራክሽን የተለዩ አሉ፣ ከማዕድን ከምንድነው ከመድኃኒት የተለዩ አሉ። እነዚህን ጉዳዮች በክልላችን ማምረት አለብን ብለን ከወዲሁ የጀማመርናቸው ስራዎች አሉ። እስካሁን ድረስ ወደ ምርት የገቡ እና በዚህ ውጤታማ የሆኑ ኢንዱስትሪዎች አሉ። ሁለተኛ ደግሞ በአዲስ ሰሞኑንም እያስመረቅናቸው ያሉ ኢንዱስትሪዎችም የዛ አንድ አካል ናቸው። ምናልባትም ወደፊት የክልላችን ኢኮኖሚ ቅድም ያስቀመጥነውን ኢንዱስትሪው በክልሉ ኢኮኖሚ ውስጥ በ16.2% ማደግ አለበት ብለን ያስቀመጥነውን የጂዲፒ ድርሻ የበለጠ ሊያሳካ የሚችል ተስፋ ሰጪ ጅማሮች መኖራቸውን እንመለከታለን ማለት ነው። ኢኮኖሚ መዋቅራዊ ሽግግሩን ማሳካት አለብን ብለናል። ኢኮኖሚ መዋቅራዊ ሽግግሩን ማሳካት አለብን ብለን ካሰብን አንደኛ የኢንዱስትሪዎቻችንን ቁጥር ማብዛት አለብን። ሁለተኛ ያሉት ኢንዱስትሪዎቻችንን የማምረት አቅም ማሳደግ አለብን። 85% ማሳካት አለብን ብለናል አይደል? ማምረት አለባቸው ብለናል። ቁጥር ሳይሆን ቁጥሩ ደግሞ ማምረት አለበት። ካላመረተ ቁጥር ብቻውን የትም ሊያደርስ ስለማይችል ማለት ነው። ሶስተኛ እነዚህ ኢንዱስትሪዎች በጣም የክልሉን ኢኮኖሚ ትራንስፎርም ሊያደርግ የሚችሉ የመንግስትን ጉለት ሊሞሉ የሚችሉ መሆን አለባቸው፣ ወይም ደግሞ ጌም ቼንጀር የምንላቸው ኢንዱስትሪዎች መሆን አለባቸው። ይሄን ለማድረግ ደግሞ ከፍተኛ መዋለ ንዋይ ያስፈልጋል። ቅድም ያነሳሁት መዋለ ንዋይ ወደ 608 ቢሊዮን ብር መዋለ ንዋይ ዘንድሮ ያስፈልጋል ብለን ስናስብ በዋናነት ይሄን የሚይዘው ማኑፋክቸሪንግ ኢንዱስትሪ ነው። አሁን ሰሞኑን የተመረቁና የተጎበኙ ኢንዱስትሪዎችን ከተመለከታችሁ ምናልባት ያስቀመጥነው አቅጣጫ ትክክለኛነት የሚያሳዩ ናቸው። በጣም ትልልቅ እና የክልሉን ኢኮኖሚ በጣም በከፍተኛ ሁኔታ ሊቀይሩ የሚችሉ ትልቅ ካፒታል የያዙ ካፒታል ኢንቴንሲቭ ነው በባህሪው ኢንዱስትሪው ማለት ነው። ስለዚህ ይሄን ለማድረግ ይሄን እቅድ ለማሳካት ቅድም የተጀመሩት ከእቅዱ ጀምሮ ከአሰራር ማዕቀፉ ጀምሮ እቅዱ ላይ ከመግባባት ጋር ተያይዞ የሰራናቸው የቅድመ ዝግጅት ስራዎች እና በቀጣይ ደግሞ አጠናክረን የምንቀጥላቸው ስራዎች እንትኖች ምንድነው ተግባራት ይሄን ያሰብነውን ያለምነውን እቅድ ለማሳካት እድል የሚፈጥሩ ናቸው። እንግዲህ ይሄ እቅድ በአንድ ጀንበር ሳይሆን ትውልድ የሚያሳካው እቅድ የ5 ዓመት እቅድ ሲታቀድ የክልሉ መንግስት ሲያቅድ ዛሬ ጀምሬ ነገ ጨርሷል ሳይሆን ትውልድ ደግሞ እየተቀባበለ ሊያሳካው የሚችል ነው። ስለዚህ ከመንግስት የሚጠበቀው አሁን ካለው ጄኔሬሽን የሚጠበቀው ይሄን ህልም ይሄ ሮድማፕ ማስቀመጥ ነው። ይሄ ሮድማፕ ደግሞ አነሳሱን አጀማመሩ ማሳመሩ። ስለዚህ አጀማመራችን ጥሩ ነው፣ አነሳሳችን ጥሩ ነው። ይሄን አጠናክረን ከቀጠልን ቅድም እንዳነሳሁት ለአንድ ተቋም ብቻ ሳይሆን ለመንግስት ብቻም ሳይሆን እቅዱ የማህበረሰቡ እቅድ ስለሆነ የህዝብ እቅድ ስለሆነ የትውልድ እቅድ ስለሆነ ይሄን እቅድ በቅብብሎች ከመራ ነው እና ከተከበርን ማናሳካው እቅድ ወይም ደግሞ ግብ የለም ብዬ ነው ማምነው። ለዚህ ደግሞ የጀማመርናቸው ስራዎች ተስፋ ሰጪ እና የበለጠ ጥሩ። በአማራ ክልል በቀጣዮቹ 25 ዓመታት በሚኖረው የኢንዱስትሪና ኢንቨስትመንት ጉዞ ምን መልክ ሊኖረው ይችላል የሚለውን ርዕሰ ጉዳይ እንደመነሻ አድርገን አሁን ላይ ደግሞ የ25 ዓመቱ አሻጋሪ የልማት እቅድ የሚጀምርበት የመጀመሪያው 5 ዓመት የመጀመሪያው ዓመት ላይ የሚጀምርበት በመሆኑ የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ስራዎችን እንዴት እያከናወነ ነው የሚለውን
በተመለከተ ነው ዛሬ ከክልሉ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ አብዱ ጋር ቆይታ ያደረግነው። በዋናነት በቆይታችንም እንግዲህ ብዙ ጉዳዮችን አንስተናል። በዚህ በ2018 ባጀት ዓመት ከ4260 በላይ አልሚ ባለሀብቶች ወደ ክልሉ እንዲመጡም ከዛም ከ600 ቢሊዮን ብር በላይ ፈሰስ እንዲደረግ ይፈልጋል። እነኚህ ደግሞ ከ67000 በላይ የሚደርሱ ወጣቶችም አሁን ወደ ስራ በሚገቡ አምራች ኢንዱስትሪዎች ላይ የወጣቶች ስራ እድል ለመፍጠር ስራዎች ታቅደዋል። ከዛ ባለፈ ደግሞ ኢትዮጵያ ታምርት ንቅናቄ ሲጀምር 46 ከመቶ አካባቢ የነበረ ወደ 59.2 ከመቶ የኢንዱስትሪዎች የማምረት አቅም ከፍ እንዲልና በ25 ዓመት ውስጥ ደግሞ 85 በመቶ የኢንዱስትሪዎች የማምረት አቅም እንዲጨምር ከማድረግ ጋር በተያያዘ እቅዶች ተቀምጠው እየተሰሩ ነው የሚገኙት። በ25ኛው ዓመት ምናልባት መጨረሻው ላይ ደግሞ የክልሉን የኢኮኖሚ አቅም ሊተካ የሚችል ዘርፍ እንዲሆን ግብ ተቀምጦ እየተሰራ ይገኛል። ክቡራትና ክቡራን አብራችሁን ስለነበራችሁ ምስጋናችን የላቀ ነው። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ አብዱ ለጊዜዎትም ለሀሳቦትም ከልብ አመሰግናለሁ። እኔ አመሰግናለሁ።